የትኛው ቤተክርስቲያን ነው ለዓለም የሚያስተዋውቀው? ይሄ ዩቲዩበር የትኛው ቤተክርስቲያን ነው? የኛ ቤተክርስቲያን በዓለም የታወቀች እኮ ናት። እዚህ መልኩ ቤተክርስቲያን ስትዋረድ እንደማየት የሚያሳምም ነገር የለም። አንድ ኃላፊን አውርቼ ነበር። እንዴት ይህ ተግባር ተፈጸመ ስል ስጠይቃቸው ይህ ከበላይ አካል ከባህልና ቱሪዝም ተደወለ፣ የሆነ ሰው እየመጣ ነው ተዘጋጁ ተባለ። የኦርቶዶክስ ሃይማኖታችን ስርዓቷን ያሳየው ምን ሲያደርጋያችሁት ቤተክርስቲያን ገብቶ ምንም። ሰላም ይናስልን በሰንደቃቸውልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ትናንትና በትንሹ ለማየት ሞክረን ነበር። አይሾስ የተባለ አንድ ታዋቂ ዩቲዩበር እንግዲህ ኢትዮጵያ ሲመጣ ወደ ቅድስት ሥላሴ ካቴድራል ስርዓት አለባ በሆነ መንገድ ገብቶ ትርኢት ሳይሳይ ደግሞ ሲዘል እዛው ስለ ኳስ ሲያወራ ኦርሳምቲንግ ያይን ነበርና ይሄ እንግዲህ ማስተዋወቅ አይደለም፣ ይሄ ቤተክርስቲያንን ማሰደብ ነው እንጂ ቤተክርስቲያን ዓለም ማስተዋወቅ አይደለም ብለን ስንናገር ነበር። እንግዲህ በዚህ ጉዳይ ላይ ብዙ ሐሳብ ሰጥቶበታል። መግባቱ ትክክል ነበር የሚሉም አሉ፣ እንደዚሁ ደግሞ አይ ትክክል አይደለም ሰዓት አልጠበቅም የሚሉም አሉና እኛ ግን የምንመለከተው በዚህ ቪዲዮ ላይ የነሱንም ሐሳብ እንደመለከትና ወደዛ እንዲገባ ትዕዛዝ የሰጠው ሰው ማን ነው፣ በማትዕዛዝ እሱ ወደ ቤተክርስቲያን ገባ የሚለው ነገር በግልጽ የማሳያችሁ ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 607676 ይደውሉ። እስቲ መጀመሪያ በማትዕዛዝ ወደዛ እንዲጋ ተደረገ የሚለው ነገር ከማየታችን በፊት አናይተሱ የሚገኙ ቪዲዮዎችን አይተን እንመለስ። እንደዚህ አይነት ቪዲዮ ይዤ መምጣት አልፈልግም። እውነት ለመናገር ግን አባቶች ቢያንስ ምን ችግር አለ ወደ ቤተክርስቲያን ሲገባ ነጠላ አዘጋጅታችሁ፣ አንደኛ የቤተክርስቲያንን መግቢያ ስርዓት መልመዱ ነው፣ ካልቸሩንም ይለምዳል። ሁለተኛ እንደዛ እንደ ስቴዲየም ሲዘልበት ተው የሚል እንዴት ይጠፋል እንዴ? ቅድስት ቤተክርስቲያን የቃል ኪዳን ታቦት ያለበት ሊያም ደግሞ በአዲስ አበባ ውስጥ ካሉ ትላልቅ ካቴድራሎች አንዱ በሆነው በቅድስት ሥላሴ እና ምላችሁ ቀድማችሁ ፕሮግራም እንደተያዘ ይታወቃል። ተክኖ ልብስ ለብሳችሁ እንግዳ ልትቀበሉ ወጣችኋል። አግባብ ይሁን አይሁን እሱ ሌላ ታሪክ ነው። ግን ቢያንስ ቅዱስ መቅደስ ሲገባ አንድ ሰው ነጠላ ማልበስ እንዳለበት በተለይ ወንዶች ይታወቃል። ምን ችግር አለ? ነጠላ አዘጋጅታችሁ አልብሳችሁ በዛውም ስጦታ ይሆናችሁ ነበር። እንደዚህ በጣም የሚያሳፍር ነገር ከሚያደርግ እና አንዳንዴ ቢያንስ እንደዚህ አይነት ቱሪስቶች ተጽዕኖ ፈጣሪ ሰዎች ሲመጡ ምን አለ ቀድማችሁ ተዘጋጅታችሁ ወጉን፣ ስርዓቱን፣ የአምልኮ ቦታ መሆኑን ዲሲፕሊን መሆን እንዳለባችሁ ብታስረዷችሁ ምን ችግር አለ? ወደ ለመናገር አልተዘጋጁ ማለት አንችልም። ተዘጋጅቷል። ባንዲራው ሳስራሉ ለምን ባንዲራ ያሰረ ሰው እንዴት ነጠላ ያዘጋጅም? ውስጥ ገብቶ ልጁ ሲደንስ ነበር። ኦኬ ስለ ክርስቲያኖ ነው ሲያወራ ነበር። ልጁ ለምን እንደገባ የት እንዳለም አያውቅም። ልጁ ቅድም እንዳልኳችሁ አረግ ያለው አካል አለ፣ እሱን ያስተመለከታችኋለሁ። በዛ ኬዝ ነው የገባው። ምንም ልጁን አልተቸውም። መግባት አለበት መግባት የለበት የሚለው ነገር ውስጥ እኛ መግባት አንችልም። ምክንያቱም ቤተክርስቲያን የሁሉም ቤት ስለሆነች። ግን የገባበት አግባብ ትክክል አይደለም። ኦኬ እዛ የምትገኙ አባቶች ሆናችሁ ወደዛ እንዲጋ ያዘው አካልም ጥፋተኛ ነው ብዬ አምናለሁና እስቲ ሌሎችንም እንጨምር። የትኛው ቤተክርስቲያን ነው ለዓለም የሚያስተዋውቀው? ይሄ ዩቲዩበር የትኛው ቤተክርስቲያን ነው? የኛ ቤተክርስቲያን በዓለም የታወቀች እኮ ናት። ቤተክርስቲያኑ እንደፈለገ ሲዘል እንደፈለገ ሲሆን እንደዚህ ዝም ብላችሁ ታላችሁ። እንዴት እንደዚህ እንዲደረግ ታደርጋላችሁ? ቤተክርስቲያን በግለሰብ ደረጃ የወርቅ ወንጌል አውጥታ እንደዚህ ማክበር ትችላለች? ስርዓቱ ይፈቅዳል? ምን እየተደረገ ነው? ለነገሩ ቤተክርስቲያናችን እንደተደፈረች ብዙ ወቅዱስ አባታችን ተናግሯል። በማን የተደፈረችው? ውስጥ ባሉ አገልጋዮች፣ ውስጥ ባሉ ካድሬ ጅቦች ነው። እንደዚህ እንዴት ይደረጋል? ስርዓት ነው ወይ? ነጠላውን እንኳን አልተለብሱትም። እሺ ገባ። ምንድነው ያሳየው? ምንድነው ያደረገው? እኛ ለጸሎቱ እንኳን ድምጻችን አሰምተን እኮ አንጸልይም። ቀስ ብለን የምንጸልይበት ቤተክርስቲያን እንዴት እንደፈለገ ይዘልባታል። እንደፈለገ ምድረ ሙርጋት። በጣም ነው የምታሳዝኑት። በጣም ማለት ነው በጣም። እዚህ መልኩ ቤተክርስቲያን ስትዋረድ እንደማየት የሚያሳምም ነገር የለም። ቅዱስ ወንጌሉ፣ ቅዱስ መስቀሉ፣ ጥላው ሳይቀር ልብሰ ተክህኖ ተለብሶ ለማን ነው? ሰውየው እምነቱ ምንድን ነው? የመጣው ሀገር ሊያስተዋውቅ ነው አይደል? ቤተክርስቲያንን ሊያስተዋውቅላችሁ ፈልጋችሁ ምን ጎድሏት? ምን አንሷት?
ያለባት መከራ አይበቃም ለቤተ ክርስቲያን? በጣም ያሳፍራል። ከዛ ደግሞ ውስጥ ገብቶ ሰውየው ምንም አያውቅም ቤተ ክርስቲያንን መጨፈሪያ ሊያውም ቅድስት ሥላሴ። ኧረ በስመ ሥላሴ! ኧረ ወዴት እየሄድን ነው? በቃ እነዚህ ናቸው የኛ አባቶች ቤተ ክርስቲያንን አሳልፈው ለራበው ጅቤ ሰጧት። እግዚአብሔር ግን ማርያምን በጣም ያማል። ማርያምን እንደዚህ በዚህ ዘመን ከመኖር ሞት ይሻላል። መቤቴ ዓለማውያን ወደ ቤተ ክርስቲያን ስርዓቷን፣ ህጓን፣ ደንቧን ተከትለው ይመጣሉ እንጂ ቤተ ክርስቲያን ወደ ዓለማውያን አትሄድም። መቤቴን ይሄ ዘመን ግን እንዴት ያሳፍራል! እንዴት ያሳምማል! ስፒድ እንግዲህ ዛሬ በቅድስት ሥላሴ ጉብኝት አድርጎ ነበር። ታዲያ ይህንን ቪዲዮ ሳየው በጣም ነበር የደነገጥኩት። ምክንያቱም አሁን እነዚህ የዋህ የሆኑ ሰዎች ምን ያደርጋሉ? ታቦት ያወጡ ይሆን ወይስ ደግሞ የማይታይ ነገር እንዲያሳዩ ይሆን ብዬ በጣም ሐሳብ ገብቶኝ ነበር። ለመሰላችሁ እዛ ቤተክርስቲያን ውስጥ ማለት በዚህ ደረጃ እየዘለለና እየዘፈነ ምንም ያላሉ የዋህ የሆኑ ሰዎች ልክ እንደ ቢዮንሴ ጊዜ ደግሞ ታቦታቱን አውጥተው በየዋነት እኛንም ለትዝብት ይጥሉናል፣ እግዚአብሔርም ደግሞ ያዝንባቸዋል ብዬ በጣም ፈርቼ ነበር። ነገር ግን የእሱ ቸኩሎ መሄድ ይሁን ጊዜ ስላልሰጣቸው ይሁን አላቅም ታቦታቱን አላወጡም። ነገር ግን ጳጳሳትና ለተላልቅ አባቶች ሲመጡ ወይም ደግሞ ለንግስ በዓል የሚደረጉ ስርዓቶችን አማኝ ላልሆነ ሰው በማድረጋችሁ ይህም የዋህነታችሁ ነው ብዬ አስባለሁ። ለማንኛውም ግን ልብ ያለው ሰው ምን እያልኩ እንደሆነ ትረዱኛላችሁ። እንደነዚህ አይነት ነገሮች ሁሌም የሚያሳዝኑ ናቸው። ነገር ግን እንኳን ታቦቱን ደግሞ አላወጣችሁት። ባጭሩ ሌላ ነገሮች መግባት ሳይጠበቅብን እንዲህ ማድረግ ተገቢ ነው ብዬ አላስብም። ስርዓት ቤተክርስቲያን ነች። ምን ማን ነው ሰው ነው ቤተክርስቲያን የሚመስለው እንጂ ቤተክርስቲያን እኛም መምሰል ያለባት። ኦኬ እኛ ነው ቤተክርስቲያን ልክ የምንቀረጸው እንጂ ቤተክርስቲያን እኛ ያየነው እዛ ጋር እሱም ብቻ ነው። ቦዲጋርዶቹ ያለ ጠራ ነው የገቡት። ቦዲጋርዶቹ እነሱም እዛ ቤተክርስቲያን እሱን ከበውት ነበር። ቤተክርስቲያን ውስጥ ቦዲጋርድ ይዞ ነው የገባው። ይሄ በሱ ብቻ አይደለም ነገሩ። እነ ዳንኤል ክብረትም ቤተክርስቲያን ሲገቡ ቦዲጋርድ እንደገቡ ስለምናቅ ማለት እንደሚገቡ ስለምናቅ ማለት ነው። እና ለምን በዚህ ቤተክርስቲያን መድፈር አስፈለገ? ይሄ ቤተክርስቲያንን ለዓለም ማስታወቅ አይደለም፣ ቤተክርስቲያንን ለዓለም ማዋረድ ነው። ኦኬ ባጭሩ ይሄ ነገር መታመን አለበት። ቢኮዝ ቤተክርስቲያን ማስታወቅ ቢሆን ኖሮ አንደኛ ለአስተርጓሚው ለሚያስተረጉመው ወይ ደግሞ ለሰርሳታኪ ለሚናገረው ሰው ማይክ ይሰጠው ነበር፣ ነጠላ ይደረግለት ነበር፣ ስርዓቱ እያንዳንዱ ይነገረው ነበር። ትንሽ ይቆይ ነበር። እዛ ልጁ 10 ደቂቃ አልቆየም፣ እዛ 5 ደቂቃ አልቆየም። ገባ ወጣ። ኦኬ ገባ ካካ ምናምን ነገር ወዘለለ ወዘፈነ ወጣ። ኦኬ ዋይ ለምን ነገም የሚመጣው ቱሪስት ልኩ እንደሱ ነው መሆኑ ካለስ እኔ ከሱ ስላየው እንደሱ ለመሆን ነው የወጣው ካለ ይከለከላል? ምንም ጥፋት የለበትም እኮ። እና እኔ ልጁ ጥፋተኛ እያልኩት አይደለም፣ ልጁ ጥፋተኛ አይደለም እኮ አያውቅም። ልጁ እብድ ነው። ምንም ወዲያው የሚረሳው። ኦኬ ለልጁ ብቻ የተነገረው እዛ ይሄ ያለ ሥላሴ ነው ይሄ እንትን ነው ለካሜራ አልተነገረም፣ ለቪዲዮ አልተነገረም። ልጁ ምን ነገር አያውቅም፣ ራሱ ረስቷል ልጁ። ኦኬ ልጁ ትናንት መጣ ወጣ በቃ አይደለም አሁን ኢትዮጵያ ውስጥ የለም ልጁ ሄዷል። ኦኬ አንደኛ እሱ። ሁለተኛ ደግሞ ለምን ኦርቶዶክስን ብቻ ቤተክርስቲያን ያለችው ኦርቶዶክስ ብቻ ኢትዮጵያ ውስጥ ያለችው ቤተክርስቲያን መስጊድ የለም ቸርች የለም ለምን ኦርቶዶክስን ብቻ? እና በዚህ ልክ ዛት ሰጣችሁት ዛዛቱ አካል ማን የሚለው ነገር እስኪ ለማየት እንሞክር። ከ7 በላይ ሳይቶችን ጥንቅቅ አድርገን አስረክበናል። አሁን ላይ በሳር ቤት ቫቲካን ኤምባሲ አጠገብ አዋሬና ፒያሳ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% የሚደርስ ቅናሽ አቅርበንልዎታል። እነዚህ ሳይቶቻችን ላይ ጠቅላላ ክፍያ ለምትከፍሉ ባለ 1 መኝታ በ8 ሚሊዮን 500 ሺህ ብር የነበረውን በ5 ሚሊዮን 500 ሺህ ብር፣ ባለ 2 መኝታ በ11 ሚሊዮን 600 ሺህ ብር የነበረውን በ7 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ በ15 ሚሊዮን 200 ሺህ ብር የነበረውን በ9 ሚሊዮን 900 ሺህ ብር ማግኘት ይችላሉ። ልብ ይበሉ፣ የዋጋ 100% ለሚከፍሉ ሲሆን በግንባታ ሂደት መሰረት ለምትከፍሉ ቅድመ ክፍያ 20% በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ለበለጠ መረጃ በ0974 60 7676 ይደውሉ። የእናት መረጃ ቤተሰቦች ይህን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ለብዙሃን እንዲዳረስ አድርጉ። በትላንትናው ዕለት ይህ ቪዲዮ እጅግ መነጋገሪያ ነበረ፣ ብዙሃንንም ያስቆጣ ነበረ፣ ለትዝብትም የቀረበ ነበር። አንድ ኃላፊን አውርቼ ነበር። እንዴት ይህ ተግባር ተፈጸመ ስል ስጠይቃቸው ይህ ከበላይ አካል ከባህልና ቱሪዝም ተደወለ፣ የሆነ ሰው እየመጣ ነው ተዘጋጁ ተባለ። እንግዲህ በፍጥነት ይህ ነገር አደረግን አሉ። ማንስ ኃላፊነቱን ይወስዳል? የቤተ ክርስቲያን ስርዓት የምትተዳደርበት አለ። ምንም ከበላይ አካል ሊመጣ ይችላል። አገልጋዩም ሆነ የበላይ አካሉ
የቤተ ክርስቲያን የበላይ አካላቶችም አሉ። ይህ ነገር ሲደረግ ግድ መወያየት ያስፈልጋል። ለቤተ ክርስቲያን ይጠቅማል ወይ አይጠቅምም ወይ የሚል ግዴታ ማወቅ ይኖርባቸዋል። ታዲያ ይህ ነገር ባልተደረገበት ይህ ዝግጅት መዘጋጀቱ ዝግጅትም አይደለም፣ ምንም የታየም ነገር የለም። የምትታወቀውን ቤተ ክርስቲያን የምትታወቀውን ኦርቶዶክስ ማሳወቅ ማለት እንዲህ ስርዓትን ባጣ መልኩ ማስተዋወቅ ማለት ማንም ሊፈልጉ አይችልም። የትኛውም ምዕመን ሊፈልጉ አይችልም። እዛ ጋር ተወክላችሁ ስትቀመጡ ምዕመኑን አማኙን ወክላችሁ እስከሆነ ድረስ ይህንን ኃላፊነት የመወጣት ደግሞ ግዴታ አለባችሁ። ከየትም ሊመጣ ይችላል። እንዲሁም የመንግስት ባለስልጣናትም ይህን ትእዛዝ የሰጡት ማለት ነው። ይህ ነገር ቀድሞም ይታወቃል። ልጁ ሊመጣም ይችላል ላይመጣም ይችላል፣ ግን ይመጣል ተብሎ አብዛኛው ሰው እየጠበቀው ነበር። ስለዚህ ይሄ ኢንፎርሜሽን ቀድሞ ሊደርሳችሁና ልትዘጋጁበት ቀድማችሁም ልታሳውቁ ይገባ ነበር። ሊመጣም ሊቀርም ይችላል፣ ግን በዚህ ቀን ተዘጋጁ ተብሎ ሊነገር ይገባል። ቢያንስ ቤተክርስቲያንን ለማሳወቅ ከሆነ ሐሳባችሁ ቀድሞ ተዘጋጅቶ ስለ ምንነቱ ተነግሮት ከዛ በኋላ እንዲረዳው ማድረግ ይገባ ነበር። ስለዚህ ይሄ ስህተት ነው፣ ሙሉ ለሙሉ ስህተት ነው። አንዳንዶች አሉ ቢታወቅ ችግር የለውም እንትን ነው ምናምን አይደለም። የራሷ ስርዓት አላት፣ የራሷ የምትተዳደርባት ህግ አላት። ያንን ህግ ጥሶ እስከመጣ ድረስ ኦርቶዶክስን አያስተዋውቃትም፣ ሊገልጻትም አይችልም። አሁን በትላንትናው ቪዲዮ ታወቀ ማለት ነው። ወንድማችን እግዚአብሔር ይሄ ነው እንግዲህ በመንግስት አካላት ተደወለ ከባለ ቱሪዝም እንትና እየመጣን ተዘጋጁ ተባለ። ተዘጋጁ፣ ወንጌል ይዘው ወጡ፣ ምን ይዘው ወጡ፣ ባንዲራ አሰሩ ምናምን ነገር። ኦኬ ማን ነው እየመጣ ያለው? መምጣቱ ጥቅሙ ምንድን ነው? ቤተክርስቲያን ምን ሊያደርግ ነው የሚመጣው? ኦኬ ገና ከጀመሩ የሆነ ካህንን እንደፈለገ የሚዘውረው የቤተክርስቲያን አሰራሪን እንደፈለገ የሚዘውረው የመንግስት አካል ነው ወይስ ደግሞ ጳጳስ ነው ወይስ ደግሞ ፓትርያርክ ነው? አሁን የተመለከተ የምንገኘው መንግስት አካል ጳጳስ ምንድነው? ቤተክርስቲያን አባቶችን እንደፈለገ ይዘውረ ነው ያለው። የባለ ቱሪዝም ባለስልጣን እንደፈለገች እንዲያደርገቻቸው። ኦኬ አንተ ዘጎም አንተ ተያዝ አንተ ያዝ ብላ ይሄ ማለት ስልጣን የሌላቸው የመንግስት አካላት። ይሄ አሁን ላይ ችግሩ ቤተክርስቲያን ተደፋ ስንል በዚህ ልክ ነው። ኦኬ ፓትርያርክ ሳይሆን የሚዘውረው ጳጳስ ሳይሆን አባትን የሚያዘው ካህንን የሚያዘው መንግስት አካል ነው፣ መንግስት ነው የሚያዘው። ኦኬ ኢቭን ጳጳሱ ራሱ የሚያዘው መንግስት አካል ነው እንጂ ጳጳሱ ፓትርያርኩ አይደለም። ፓትርያርኩን የሚያዘው ቋሚ ስለሆነ ሳይሆን የሚያዘው ማን መንግስት አካል ነው። ይሄ ነገር ትክክል አይደለም፣ ተገቢ አይደለም። ይሄ ነገር ከመንግስት ጋር ተናቦ ከመስራት ጋር አይገናኝም። መንግስት ቢሆን የቤተክርስቲያንን ህግ ያውቃል። ኦኬ እኛ ካላስከበር እኛ ራችን ነገር ካላስከበር መንግስት አያከብረንም። የሆነ ዩቲዩበርም አያከብርም፣ ቲክቶከርም አያከብርም፣ ማንም ላይከብር አይችልም። እኛ ነው የምናከብረው። ተደውለ እንዲህ ሲባል አይ ስርዓት አለን እኮ እኛ ለምንድን ነው የሚመጣው? ጥቅሙ ምንድን ነው? እኛ አንወጣም ማለት ይቻል ነበር። ብንወጣም በዚህ ልክ ነው ጥበብ የምናደርግለት፣ ይሄን ማድረግ አለበት እሱ ይሄን ማሟላት አለበት ይባል ነበር። ቁንጣ ለብሶ ያለጠራ ገብቶ እሱ ብቻ አይደለም ጓደኞቹም ጭምር ከእሱን ተከትሎ የገቡ ሰዎች የሌላ እምነት ተከታዮች በዚህ ቤተክርስቲያን ማዋረድ ለምን አስፈለገ? ኦኬ እንደግሟልን። ይሄ ነገር ቤተክርስቲያን ለዓለም ማስታወቅ ሳይሆን ቤተክርስቲያንን በዓለም ፊት ለፊት ማዋረድ ነው። ይሄ ነገር ትክክል ነው ይግባ የምትሉ ሰዎች ካላችሁ ልጁ ይግባ፣ ህዝባ ችግር የለብንም እኛ። ይሄን ነገር እንዲያደርግ ገብቶ እንዲጎበኝ ያደረገው አካል ጥፋተኛ ነው። ልጁ እብድ ነው፣ ምንም የሚያውቅ ሰው ነው ልጁ። ሶሪ ይሄ ስልናገርና ልጁ ወደ አይጋ የእርሳ በሽታ ያለበትም አላግም እዛው የረሳኝ ነው ያደረገውን ነገርና ትናንት ከኛ ወይ 3 ቆይቶ ነበር አቅም ምን እንዳደረገ ልጁ። ኦኬ በሶሻል ሚዲያ ላይ የጠመረ ስለሆነ በዚህ ልክ አላቅም። እኔ ቃል የለኝም ይሄ ነገር ለመግለጽና ትክክል ነው የሚሉም አሉ። ይሄ ነገር መድረግ ነበር ሲሉና እስቲ እሱንም ራሴን ሞክር Thank you. Some? Yeah, he said kiss. Oh. He's blessing me? Oh, bless me. Oh, he's saying. ላይሾ ስፒድ ታቦት ወጣለት። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። አካውንቱን ፎሎ፣ ላይክ፣ ሼር፣ ሪፖስት በማድረግ ይሄንን መልእክት ለሁሉም አዳርሱ። የሆነ ጊዜ ትዝ ይላችኋል ለቢዮንሴ ታቦት ወጣላት ምናምን ተብሎ ቀውጤ ሲሆን ግን ያው ነገሩ ሲመረመር ለካ ተቀጸል ጽጌ ስላሴ ይከበራል። አጋስታ ዓለም ቅድስት ስላሴ ካቴድራል እና እዛ ሲከበር እንዳጋጣሚ ቢዮንሴ ተገኝታ ነበር። ያንን ቀን ተገጣጠመ የሷ ጉብኝትና ተቀጸል ጽጌ ተቀጸል ጽጌ ላይ የክብር እንግዳ ሆና ተቀመጠች። ያን ባህሉ አለፈ ማለት ነው። ግን በዛ ጊዜ ምንድነው ሲባል የነበረው ስቲል ነው ለቢዮንሴ ታቦት ወጣላት ምናምን ነበር ተብሎ የተለፈለፈው። ወደ ዛሬው ደግሞ ስንመጣ ላይሾ ስፒድ እንዴት እንደዚህ አይነት አቀባበል ይደረጋል? አባቶቻችን አዋረዱ ምናምን። እውነትህን ነው። እንዴት አይነት ድንቁርና ነው ግን አንዳንዶቻችሁ ያጠቃችሁ።
እንግዲህ ይሄ ልጅ በሰዓት በሚሊዮን የሚቆጠር ህዝብ የሚያየው ላይቭ ሾው ላይ ነው ቤተክርስቲያንን ሲያሳይ የነበረው። ለምሳሌ ቅርሶችን ሲያሳይ የነበረ የኢትዮጵያ ባህሎችን፣ ጭፈራዎችን፣ መጠጦችን፣ ምግቦችን፣ ኢትዮጵያ የሚወክሉ እያንዳንዱ ነገሮችን አትሌቶችን ጨምሮ ሲያሳይ ነበር። ኢትዮጵያን የሚወክለው ደግሞ የኦርቶዶክስ ሃይማኖት ነው። ስለዚህ የኦርቶዶክስ ሃይማኖታችን ስርዓቷን ያሳየው ምን ሲያደርግ አያችሁት? ቤተክርስቲያን ውስጥ ገብቶ ምንም። እንደውም የሆነ ሰዓት ምን እንዳለ አልሰማችሁትም? በጣም ሰላም አገኘው፣ ሰላም ተሰማኝ ሲል ነበረ። ቤተ መቅደስ ውስጥ ሊዘል ሞክሯል ምናምን። አያቅማ እሱ ምን ያድርግ? እነሱ ነገሮች ስህተት ሊሆኑ ይችላሉ፣ አልፏል። ነገር ግን የተናገረው ምንድን ነው? ቪዲዮ እናሰማለን። አባቶቻችንን ለቀቅ አድርጓቸው። እዛው በለመዳችሁበት አፋቸውን ክፈቱ። አባቶቻችንን ለቀቅ እንደ ያሳይ ገ አላቀም ምን አረገ? የጨፈረ እኮ ቤተክርስቲያን ገብቶ የጨፈረ እያየን የደነሰ እያየን ያለ ጥላ ገብቶ ስራ ምን ማርጋችሁት ነው? በየሻው ምንም አያገ የምትሉ ሰዎች፣ ለሱ ታጋ የምትቆሙ ሰዎች ለሱ ቁሙ፣ ችግር የለውም። ግን ይሄን ነገር ያስደረጉ አባቶች ትክክል አይደለም። ይሄ መታወቅ አለበት። ቅድም እንዳልነው ነውና ያለ ጥላ ገብቶ እሱና ጓደኞቹ እሱና እሱ ተከታታይ የመጡ የእምነት ተከታዮች ያለ ጥላ ገብተው በቁንጣው ደኔ ሲጨፈር ዘፈን ቤተመቅደስ ገብቶ ሲጨፈር ሲዘል ነበር። ዘፈን እየዘፈነ ነበር። ከአፋውቶ ዘፈን እየዘፈነ ነበር። ኦኬ ክርስቲያኖ ሮናልዶ ብሎ እዛ ውስጥ ሳያስመርጥ ነበር ውስጥ ያሉ ሰዎችን እንደ ቀድሞት የገቡ ሰዎችና ስርዓት ጠብቀው በስርዓት ቆመው ነበር ሲመለከቱ የነበሩት። እሱ ግን አያውቅም። በሱ አልፈርድም። አሁንም ቢሆን ግን ይሄን ነገር እንዲያደርግ ያደረገው የመንግስት አካላትም ሆኑ የቤተክርስቲያኑ አካላት አባቶች ተካደላቸው። እንደዚህ አይደረግም እንዴ አይደረግም። በፊት ለቢዮንሴ እንዲታርጎ ነበር የሚል ነገር ይወራል። አሁን ደግሞ በዚህ ተደገመ የሚል ነገር የሚወጣ ስለሆነ እንዳይደረግም። ይሄ አጋጣሚ አይደለም። የቢዮንሴ አጋጣሚ ተባለ። ይሄ አጋጣሚ አይደለም። ባረት አስወለት የተጠበቀው ወንጌል አጥቶለት ወንጌል የሚሳለሙት ማናቸው እዚህ ጋር እንደምትመለከቱት ፓትርያርኩ የሚሳለሙ ወንጌል ለጳጳሳት ብቻ የሚደረገው አቃውንት ተደረገለት። ምንም አይደለም። ይሄ ልጅ ምን የሚባለው ይሄን አማኝ ነው። ይሄ አማኝ ነው ልጁ አማኝ ነውና መግባት አይጠበቅበትም አልልም። እንግዲህ በተሻሉ ቤተሰቦች ማለት ነው። ግን በዚህ ደረጃ ሊሆን አይገባም ነበርና እስቲ አናናሳዎችንም እንጨምር። ቤተክርስቲያን የሥርዓት ቤት ናት። ሰማዕቷ ቅድስት አርሴማ አንገቷን የተቀላችበት፣ አቡነ ተክለ ሃይማኖት እግራቸው የተቆረጡት፣ ዜና ማርቆስ፣ አቡነ ሀብተ ማርያም፣ ክርስቶስ ሰምራ፣ ጻዲቁ አባታችን አቡነ ገብረ መንፈስ ቅዱስ፣ ሌሎችም ሰማዕታት ቅዱሳን ዋጋ የከፈሉላት የሥርዓት ቤት ናት። አይሾስፒድ የቅድስት ሥላሴ ቤተክርስቲያንን መጎብኘቱን እንደ ነውር ሲናገር ሰማሁት። ሚኪዬ እንግዲህ ይህንን የተረዳበት መንገድ ሊሆን ይችላል። ነገር ግን እውነቱን ለመናገር ጌታችን ኢየሱስ ክርስቶስ ወደ ኃጢአተኞች እየሄደ ከእነርሱ ጋር እራት ይበላ ነበር። መምህር ናቸው። ሱላማጢስ ማህበር ባለቤት ከእርሶ በላይ መጽሐፍ ቅዱሱን የሚያውቅ ይኖራል፣ ቤተክርስቲያንን የሚያውቅ ይኖራል ብዬ አላስብም። በምን አይነት መንገድ ነው ትክክል የሚሆነው? ቅድስት ሥላሴን የሚያክል ትልቅ ካቴድራል እንደው ስለ ቤተክርስቲያን ስርዓት የሚያስረዳ ቤተክርስቲያን ውስጥ ለምን በእርጋታ ድምፅን ቀስ አድርጎ እንደሚወራ፣ ለምን ጫማ እንደሚወለቅ፣ ለምን ነጠላ እንደሚለበስ፣ ለምን ወንጌል እንደሚወጣ፣ ለምን መስቀል ክርስቲያኖች እንደሚሳለሙ የሚያስረዳ የሚያብራራ እንኳን በእንግሊዘኛ እንዲገባው የሚያደርግ ሰው እንኳን አልነበረም እዛ ጋር። እሱ ማን ነው ወንጌል የሚወጣለት? እኔ በዚህ ጉዳይ ዝምታን ለመምረጥ ፈልጌ ነበር። ግን እኚህ መምህር አንድ ሚኮ የሚባለውን ትክክል አይደለም ብሎ በተቃወመው ዙሪያ የሰጡትን ሙሉ ቪዲዮአቸውን ገብታችሁ የሰጡት ሐሳብ በጣም አናዶኝ ነው። እንዴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን ይሄ ዩቲዩበር አይደለም ማንም በዓለም ደረጃ ያለ ሰው ጎግል አድርጎ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያውቃል። መምጣት አይጠበቅበትም። ስለዚህ በዚህ አይነት ወይ አይደለም ቤተክርስቲያንን ለዓለም የምናስተዋውቃል። ተዋውቃለች፣ በጥምቀት ተዋውቃለች፣ በመስቀል ተዋውቃለች። ጎንደር ላይ በሚደረገው ላሊበላ ላይ በሚደረገው ዓለም ያውቃታል ጠንቅቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። መምህራኖቻችን ሽቅብ እናንተ መምከር አይኖርብንም፣ መናገር አይኖርብንም። በእናንተም ዙሪያ ቪዲዮ መስራት አግባብም ትክክል አይደለም። ለነገሩ ምን ዋጋ ክርስቶስን እንናገረዋለን እንጂ አንኖረው፣ እንሰብከዋለን እንጂ አንኖረው። ይሄ ነው እንግዲህ አይሾስፒድ ወደ ኢትዮጵያ መጥቷል። እንግዲህ ወደ ኢትዮጵያ መምጣቱ ብዙ መልካም ነገሮች አሉት። ነገር ግን ከዚህ ጋር ተያይዞ አይሾስፒድ ወደ
ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ሆነው ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል መምጣቱና በዛም ካህናት አባቶቻችን ልብሰ ተክህኖ ለብሰው መስቀል ይዘው ቅዱሱን ወንጌል ይዘው ዣንጥላ ይዘው አቀባበል አድርገውለታል። እንግዲህ ይህ እንዲህ አይነት ቤተክርስቲያን ባይዘዌ ስርዓት ያላት ቤተክርስቲያን ናት፣ በስርዓት የምትመራ ናትና እንግዲህ እንዲህ አይነት አቀባበሎች ለግለሰቦች እንዴት ነው? ከምን አንጻር ነው? ከስርዓተ ቤተክርስቲያን አንጻር ለግለሰቦች ለታዋቂ ሰዎች ለቪው ተብሎ እንዲህ አይነት ስርዓት አላት ወይ ቤተክርስቲያኒቷ በእንዲህ አይነት ሁኔታ የምትቀበለው? ምክንያቱም እንዲህ አይነት አቀባበሎች ለብፁዓን አበው ሊቃነ ጳጳሳት እንዲሁም ደግሞ ለቅዱስ ፓትርያርኩ ብቻ የሚገባ አቀባበል ነው። ከዚህ ጋር ተያይዞ እንዲህ አይነት አቀባበሎች ከቤተክርስቲያን ስርዓት ጋር በምን አይነት ሁኔታ ይታያል? እንግዲህ ወደዚህ ካቴድራል መጥቶ ማንኛውም ሰው እንግዲህ ወደ ቤተክርስቲያን መጥቶ መሳለም፣ መጎብኘት፣ ማየት ይችላል። ከየትኛውም ዓለም የመጣ ሰው ማለት ነው። እንግዲህ ይህ ሰው ወደዚህ ቤተክርስቲያን ሲገባ አትሊስት ቤተክርስቲያኒቷ ስርዓት እንዳላት ተደርጎ በስርዓት ተነግሮት ስርዓተ ቤተክርስቲያንን ጠብቆ እንዲገባ ነጠላ ለብሶ እንዲገባ ቢደረግና ይህንን ዓለም እንዲያየው ቢደረግ መልካም ነበር። መቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም ያውቃታል። ምናልባት የማያውቁት ሰዎች በዚህ ሰው አማካኝነት ሊያዩ ይችላሉ። ግን ይሄንን አይነት አቀባበል ስናደርግስ ተገቢ ነው ወይ? ከምን አንጻር ነው ይሄ የተደረገው የሚለው ግራ ያጋባል። ምክንያቱም ትዝ ይላችኋል ለቢዮንሴ የነበረው አቀባበል በርካታ ትችቶችን ሲያመጣ በርካታ ነገሮችን እንዳስከተለ የምናስታውሰው ነው። ዛሬም ደግሞ ለዚህ ልጅ መደገሙ እንዲህ አይነት መደረጉ አግባብ ነው ብዬ አላስብም። በተለያየ መንገድ አቀባበል ብናደርግለትና የቤተክርስቲያኒቷን ስርዓት ብናሳየው በቤተክርስቲያኒቱ ውስጥ ያለውን ነገር ብናስጎበኘው የተሻለ ነው ብዬ አስባለሁ። እስቲ እናንተስ በዚህ ዙሪያ ላይ ምን ትላላችሁ? ነገር ግን ወደ ኢትዮጵያ መምጣቱ ኢትዮጵያ ምን እንደሆነች፣ ኢትዮጵያ ምን አይነት ባህል እንዳላት፣ ኢትዮጵያ ምን አይነት ሴት እንዳላት በርካታ ነገር ኢትዮጵያ ውስጥ ያለውን ነገር ለዓለም ያሳያል። ይህ እጅግ ደስ የሚለው ነው። ቤተክርስቲያን ግን ዓለማዊ አይደለችምና ለታዋቂ ሰዎች፣ ለተጽዕኖ ፈጣሪ ሰዎች፣ ታዋቂ ላልሆኑ ደግሞ ተጽዕኖ ለማይፈጥሩ ሰዎች የሚደረግ አቀባበል ስርዓት እንደሌላትም መገንዘብ ያስፈልጋል ብዬ አስባለሁ። እጅግ ያሳዝናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ መውረዷ ያሳዝናል፣ ልብም ይነካል። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ያልሆነን ሰው በዚህ ልክ ቤተክርስቲያንን መደፋፈር እጅግ ከባድ ነው። እንደ ሃይማኖት እጅግ አዋርዳችሁናል፣ እጅግም ንቃችሁናል። የጌታ ደምና ሥጋው ደሙ የሚፈተትበትን ቤት የማንንም ወጠጤ አስገብታችሁ እንደዚህ ማድረጋችሁ እጅግ ያሳዝናል። እንደ ሀገር ነው ያዋረዳችሁን፣ እንደ ሃይማኖት ነው የናቃችሁን። ጌታን በዚህ ልክ መናቅ እጅጉን ነው የሚያሳዝነው። እንደ ቅርስ የኢትዮጵያ የተለያዩ ሥራዎች አሏት። እሱን ማሳየት ትችላላችሁ። እሱ አየው አላየው፣ ዓለም አወቃት አላወቃት፣ ለኦርቶዶክስ ተዋሕዶ ቤተክርስቲያን ምን ጥቅም አላት? የሚገባት ነገር አለ? ይልቁንስ አምላካችንና መድኃኒታችን ኢየሱስ ክርስቶስ እሱ ይወቃችሁ። እሱ ቢመጣ እንዲህ ልታደርጉ ኑሮ ነው። ይልቁንስ ለሱ ተዘጋጁ። በዚህ ልክ ነው ቤተክርስቲያን እየተፈታተናችኋት ያላችሁ አጨብጫቢዎች፣ አሽቃባጮች። እየመራህ አስገባው። እኛም ነገ እንግዲህ የተለያዩ ሥራዎች ሲሰሩ ለነዚህ ሰዎች አንድም ምላሽ አንሰጥም። ጌታ ምላሹን ለእናንተ ይሰጣችኋል። መቼም በዚህ ዘመን የማናየው የማንሰማው ጉድ የለም። ለአይሾ ስፒድ እየተደረጉለት ያሉት አቀባበሎች ሁሉም በሚባል ደረጃ ጥሩ ሆነው ሳለ የቅድስት ሥላሴ ካህናት ግን ያደረጉለት አቀባበል እኔንም ሆነ ብዙዎች ኦርቶዶክሳውያኖችን አሳዝኗል፣ አስቆጭቷል፣ አናዷል። በፈቃደ እግዚአብሔር እንድንባረክባቸው እንድንቀደስባቸውና እምነታችንን እንድንገልጽባቸው ለኛ ለኦርቶዶክሳውያን ብቻ የተሰጡንን ንዋየ ቅድሳቶቻችንን ለአንድ ዓለማዊ ለዛውም ካልተሳሳትኩኝ ለአንድ ሙስሊም ዩቲዩበር ክብር ብለው አውጥተውታል። ይህንን ሁነት ሳይ ከዓመታት በፊት ለቢዮንሴ ክብር ተብሎ ታቦት መውጣቱንና ብዙ ኦርቶዶክሳውያኖች ቅሬታቸውን፣ ብስጭታቸውንና ቁጣቸውን ሲገልጹ እንደነበረ አስታውሳለሁኝ። ይሄ በዛሬው ዕለት ለአይሾ ስፒድ ክብር የወጡት ንዋየ ቅድሳት በእምነታችን መሰረት ግን ከስርዓተ ቤተክርስቲያን ውጪ የሆኑ የቤተክርስቲያንን ገጽታ የሚያጠቁሩና የሚያጎድፉ እንደሆነ ይሰማኛልና
በዚህ እውነት አልተደሰትኩኝም። እኔስ ባጭሩ ማለት ፈልገው ነገር አሁንም ቢሆን የተደረገው ነገር ትክክል አይደለም። ኦኬ የሱ መግባት ሳይሆን እሱ በ40 ምናምን ሚሊዮን ሰው እኮ ይሄን ቪዲዮ ያየው። ለምን 40 ምናምን ቢሊዮን ሰው አይመለከተውም? ስራ መጠበቅ አለበት። ኦኬ ቤተቀደም እንዳለው ቤተክርስቲያን ሰው ነው ቤተክርስቲያን ይመስለው እኛ ነው መስዋዕት የምንቀበለው። አይሶስ ፒር ነው ቤተክርስቲያን መሳይ ያለበት እንጂ ቤተክርስቲያን በሱ ደረጃ ወርዳ አትገኝም። ቤተክርስቲያን እሱ ነው እርሷ ክብር ከፍ ማለት ያለበት ነጠላው መልበስ ያለበት ስራሱ ማከናወን እሱ ነው እንጂ እሱ አይደለችም። ነጠላው በቃ ዛሬ ቀርቷል ማለት ያለባት እና አንዳንድ ሰዎች ልክ ነው የምትሉ ሰዎችን ካላችሁ ይሄን ነገር እንዴት ያሳስ ስራቱን እንዴት ያሳያችሁ ነው? ምንድን ነው ያስታውቀው ለዓለም ቅድስት ሥላሴን ምን አድርጎ ነው ያስታውቀው? ኦኬ ልጁ አንደኛ ምንም አላወራም ስለ ቅድስት ሥላሴ፣ ሁለተኛ እያወራ የሚገኘው አካል ማይክ የለውም። ኦኬ የሚናገርበት ማይክ ድምጽ አይሰማም። ምንድን ነው ያስታውቀው ታዲያ? ቪዲዮ ፎቶ ነው ዩቲዩብ ላይ አለ፣ ቲክቶክ ላይ አለ ፎቶ ከገና ከበፊቱ ምንድን ነው ያስታውቀው? እና በዚህ ልክ መውረድ የለብንም። ያሽስ ፊልም ይዛይቼ መጣው የሚል ጎብኝናል ብዬ አላስብም አሁን ላይ። ምክንያቱም ምንም እዛግች ጋር ምንም ሰዎች አይቶ እንዲመጡ የተረጋገጠ ስለሌለ የሥርዓቱ ነጠላውን ለብሶ ምናምን ቢገባ አምሮበት ተውቦ አይቶ ነጠላውን እንደምታይቦ በሱን መጡ ባልጃ ግን ምንም የለም እኮ። ነገ ጥር 6 እንኳን አደረሳችሁ። ገድሏን በስቃይ የፈጸመች የመንፈስ ግርማ የጋረዳት ቁመቷ እንደ ዘንባባ የረዘመ በመንግስተ ሰማያት ስሟ ታላቅ የሆነ በፍጹም ምግባርና በፍጹም ሃይማኖት በውስጥም በውጭም ያጌጠች የመግረፊያ አለንጎች ስጋዋን ማሳመም የማይችሉ ሊገሏት የተላኩ ነጣቂ አናብስትና አናብርትን የእግሯን ትቢያ የላሱላት ተጨንቀው ስሟን ለጠሯት ከአውሎ ነፋስ ፈጥና የምትደርሰው አዎ በተሰጣት ቃል ኪዳን በዓሏን ላከበረ ስሟን ለጠራ ዝክሯን ለዘከረ መታሰቢያዋን ላደረገ ሰው ሁሉ ርስተ መንግስተ ሰማያትን የምታወርስና የሕይወት ዘመን ወዳጁ የምትሆን ይህች ጻድቅ ሰማዕት ባህታዊት ድንግል እናታችን ቅድስት አርሴማ ነገ ጥር 6 የተወለደችበት የልደት በዓሏ ነው። እንኳን ተወለድሽልን እናታችን። የተለመደ ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ። የምትችሉ በጣም ብዙ ጊዜ የማትችሉ ደግሞ ቢያንስ በዕለተ ቀኗ ልክ 6 ጊዜ ኮፒ ሊንክ አድርጉልኝ። ነገ ጥር 6 ዋናው በዓል ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የኦሪትን ሥርዓት የፈጸመበት ከጌታችን ንዑሳን በዓላት አንዱ ነው። አባታችን ጻድቁ ኖህም በዓለ ዕረፍቱ ነው። ቅዱስ ባስልዮስ ቀዳማዊ ዘቂሳርያም የዕረፍት በዓሉ ነው። በበረሃ ለ60 ዓመት ብቻቸውን የኖሩት ቅዱሱ አባታችን አባ ሙሴም የዕረፍት በዓላቸው ነው። በአካለ ሥጋ እያሉ ከ4 በላይ ሙታንን ያስነሱትና በዕረፍት በዓላቸው ቀን ከሰማይ ዓሣ የሚዘንብላቸው ቅዱሱ አባታችን አቡነ ኢዮስያስ ኢትዮጵያዊም የተወለዱበት የልደት በዓላቸው ነው። የጌታችን ድንቅ የሆነ የግዝረቱ ነገር ይቆየንና እስኪ ልዑል እግዚአብሔር አንደበታችንን ያጣፍጥልንና ስለ እናታችን ስለ ቅድስት አርሴማ ድንግል ትንሽ እንበል። እናታችን ቅድስት አርሴማን በምን እንመስላታለን? እርሷ በአድማስ ላይ ተቀምጦ እንደሚያበራ ዕንቁ ናትና ክብሯ እጅግ በጣም ብዙ ነው። ጌታችን በወንጌሉ እንደተናገረው በተራራ ላይ ያለች ከተማ ልትሰወር አይቻላትምና የእናታችን የቅድስት አርሴማ ድንግልም ክብሯ ልክ እንደዛው ነው። ይህ ቀረሽ የማይሏት ውብ ድንግል ኃያል ሰማዕት ባህታዊት እናታችን ቅድስት አርሴማ ናት። ነገሥታትና መኳንንት ውበቷን አይተው መታገስ የማይቻላቸው ይህች ቅድስት እናታችን ንጉሡ ድርጣድስ ላግባሽ ባላት ጊዜ እንኳን እኔ የክርስቶስ ሙሽራ ነኝ ብላ እምቢ ያለች ያሳፈረች ቅድስት እናት ናት። አልሳካልህ ቢለውና በአደባባይ በግድ ሊያገባት ቢሞክር በሥነ ስዕሉ ላይ እንደምናየው እጁን ጠምዝዛ መሬት ላይ በደረቱ ጥላ ያሳፈረች ቅድስት ናት። ንጉሡ ድርጣድስም በሰው ፊት ስላሳፈረችው ተበሳጭቶ አስገረፋት፣ አሰቃያት፣ በመጨረሻም ዓይኗን አስወጣው። በዚህም ጊዜ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ከሰማይ ሰማያት መጥታ የብርሃን ዓይን ተክላላታለች። ንጉሡ ድርጣድስ ግን በዚህም አላበቃም፣ ተስፋም አልቆረጠም። ደናግላን ወዳጆቿን አሰቃየ፣ በመጨረሻም አንገታቸውን አሰየፈ። በመጨረሻ ግን የመንፈስ እናቷ እናታችን ቅድስት አጋታን ጽኑ ስቃይ በማሰቃየት እናታችን ቅድስት አርሴማን እሺ እንድታስብልለት ፈልጎ ነበር። እናታችን ቅድስት አጋታ እመምኔትና የእናታችን የቅድስት አርሴማ የመንፈስ እናቷ ስትሆን በዚያ የመከራ ጊዜ እናታችን ቅድስት አርሴማን አልተለየቻትም ነበር። ታስተምራት፣ ታጸናት፣ ከጎኗም ትቆም፣ እንደዚሁም ደግሞ ታጽናናት ነበር። ረሃቧን፣ ጥሟን፣ ስደቷን፣ ችግሯን፣ መከራዋን ሁሉ አብራ ተሳትፋለች። በመጨረሻም መስከረም 29 ቀን ከእናታችን ከቅድስት አርሴማ ጋር አንገቷን ሰይፏታል። እዚህ ላይ ነው ዋናው ነገር ያለ። እንግዲህ እናታችን ቅድስት አርሴማንና ሌሎችንም ደናግላንን ለዚህ ክብር ያበቃቸው እኮ የቅድስት አርሴማ ታላቅ ወንድም አቡነ ጎርጎሪዮስ ነው። እጅግ በጣም ይገርማል እኮ በዜና ሰማዕታት ላይ ተጽፎ እንደምናገኘው በዚያ የመከራ ጊዜ አቡነ ጎርጎሪዮስ አባታችን 3 ኃላፊነቶች ነበሩበት። እህቱን ቅድስት አርሴማንና ደናግሉን ማጽናት፣ የክህደት ዘመን ነበርና ሥርዓተ ቤተ ክርስቲያንን ሃይማኖትን ማስቀጠል፣ በመጨረሻም የሚመጣውን መከራ ለመቀበል ራሱንም ደናግሉንም ማዘጋጀት ነበረበት። ታዲያ ማኅደረ ሰይጣን ዲዮቅልጥያኖስ እናታችን ቅድስት አርሴማን በውበቷ ተማርኮ ካላገባሁ ሲል
አቡነ ጎርጎሪዮስ እህቱን ቅድስት አርሴማንና 127 ደናግሎችን ይዞ ወደ አርማንያ ተሰደደ። በአርማንያም በአንድ ገዳም ውስጥ ተደብቀው ለጥቂት ጊዜያቶች ከቆዩ በኋላ ረሃቡ ፈጃቸው። አዎ የሚላስ የሚቀመስ ቢጠፋ ኃላፊነቱ የአቡነ ጎርጎሪዮስ ነውና ወደ ንጉሱ ድርጣድስ ቤተ መንግስት ሄዶ በባርነት ተቀጠረ። በዚያም በባርነት እየሰራ በሚያገኘው ገንዘብ እየተመላለሰ እህቶቹን ይመግብ ነበረ። በመጨረሻ በታወቀበት ጊዜ ግን ጨካኙ ንጉሱ ድርጣድስ የህዝብ መጸዳጃ ሽንት ቤት ውስጥ አስገብቶ ከነ ህይወቱ ቀብሮታል። ታዲያ አቡነ ጎርጎሪዮስ ለ15 ዓመታት ሽንት ቤት ውስጥ ተቀብሮ ከኖረ በኋላ ንጉሱ ድርጣድስ እናታችን ቅድስት አርሴማና ሌሎቹን ደናግላን አንገታቸውን በማሰየፉ መንፈሱ ታውቆ ተረብሾ ነበርና የቤተ መንግስት ሰዎች የሚሻል ከሆነ አደን አድን ብለው ይዘውት እንደወጡ አደን ሊያድን እንደወጣ በዚያው አውሬ ሆኖ ተመለሰ። ታዲያ በዚህ ጊዜ የንጉሱ የድርጣድስ ሚስት ራእይን አየች። አቡነ ጎርጎሪዮስን ከተቀበረበት ሽንት ቤት ውስጥ ካላወጣችሁት ይሄ ንጉስ ወደ ሰውነት አይመለስም የሚል ራእይን አየች። ታዲያ ወታደሮችም በንግስቲቱ ራእይ መሰረት ሽንት ቤት ውስጥ ሄደው ቆፍረው አቡነ ጎርጎሪዮስን አውጥተውታል። ይሄ ቅዱስ አባታችን ከሽንት ቤት ውስጥ እንደወጣ ስራ አልፈታም። ቀጥታ የእህቱ የእናታችን የቅድስት አርሴማን የቅድስት አጋታንና የሌሎቹን ደናግላን ስጋ ፍለጋ ጀመረ። በመንፈስ ቅዱስ መሪነትም ለ15 ዓመት ተቀብሮ የነበረውን የቅዱሳኑን አጽም ካገኘ በኋላ ቤተክርስቲያንን አሰርቶ በክብር አስቀምጦላቸዋል። ወደ ቤተ መንግስትም ሂዶ ንጉሱ ድርጣድስን ክርስቲያን መሆን ትወዳለህን ብሎታል። ንጉሱ ድርጣድስም ከዚህ ከአውሬነት ወደ ሰውነት መልሰኝና አዎ ክርስቲያን ሆናለሁ ብሎታል። እርሱም ጸሎት አድርጎ ወደ ሰውነት ቀይሮ ሃይማኖትን አስተምሮ ክርስቲያን አድርጎታል። የአቡነ ጎርጎሪዮስና የንጉሱ ድርጣድስ ጉዳይ በሌላ ጊዜ የምመጣበት ይሆናል። አሁን ግን ልነግራችሁ የምፈልገው ነገር በ14ኛው መቶ ክፍለ ዘመን የእናታችን የቅድስት አርሴማ የእናታችን የቅድስት አጋታና የሌሎቹ ደናግላን አጽም ወደ ኢትዮጵያ እንደመጣ ይነገራል። ለዚያም ይመስለኛል እናታችን ቅድስት አርሴማ ድንግል ኢትዮጵያ ላይ የምታደርገው ተአምር ሌሎቹ ዓለማት ላይ ከሚደረጉት ለየት የሚለው። የእናታችን የቅድስት አርሴማ አጽምም በዋናው ገዳሟ ወሎ ኩላምሶ ስባ ውስጥ ይገኛል ተብሎ ይታሰባል። እንግዲህ ሁሌም እንደምናገረው የሚያውቁትን ለማያውቁት ማሳወቅ በጎነት ነውና እናንተም የክርስትና ግዴታችሁን ኮፒ ሊንክ በማድረግ ተወጡ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከታላቋ እናታችን ከቅድስት አርሴማ ድንግል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። እኔስ ቪዲዮአችን የመሳል አውፕን ተማራችሁበት አዲስ መረጃ ብናገኛችሁበት አልጣጣን። በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።